አላህ ሰማይና ምድርን ፈጠረ ነው የሚለው በአረብኛ ማለት ነው yes አረብኛ መጽሐፍ ቅዱስን አስቀምጪና አረብ ክርስቲያን ጌታን ሲቀበል ወይም የግብጽ ኦርቶዶክሶች ማን ብሎ የሚጠሩት እግዚአብሔርን በእንግሊሽ ጋድ ኖ ማን ብሎ የሚጠሩት በቋንቋቸው ምን ይባላል እግዚአብሔር በቋንቋቸው ነው የሚጠሩት አላህ ብሎ የሚጠራው ኦኬ ክርስቲያኖቹ አላህ ብሎ ነው የሚጠሩት አረብ ክርስቲያን በሆነ ነኝ አረብ በሆነ ቋንቋዬ አላህ ብዬ ነው የምጠራው አይደል ኦልራይት ክርስቲያኖች ስለጠሩትም አይደለም ሪሰርች ማድረግ ጀመርኩ ሄጄ ሰርች አደረኩ ዲቴል ገብቼ ብዙ ሰርች ማድረጊያ ቱሎች አሉ ባይዘው አላህ የሚለው ቋንቋ ፕሪ ኢስላሚክ ጥንታዊ አረቦች በመካና መዲና አካባቢ ኖሩ የነበሩ አይሁዳውያንና ክርስቲያኖች አምልኮተ እግዚአብሔር የነበራቸው እግዚአብሔርን አላህ ብሎ ነበር የሚጠሩት ከእስልምና ከነብዩ መሐመድ በፊት በመካ ይኖሩ የነበሩት አላህ ብሎ ነው የሚጠሩት ነብዩ መሐመድ ሲመጡ ያንኑ ስም ነው አዳፕት አድርገው ያዙት አላህ የሚለው ሴማዊ ቋንቋ ከአራማይክ ባክግራውንድ የመጣ ነው ኢላህ ከሚለው ኤሎሂ ኤል ከሚለው ጋር ተመሳሳይ ነው የአክሰንት ልዩነት ነው አላህና ኤሎሂ ኢላህ ከሚል ነው የመጣው ሩቱ ኤል ኢላ ኤሎሂ አላህ ትንሽ የአክሰንት ሁለቱም ሴማዊ ቋንቋ ነው ልክ አሁን ለምሳሌ በትግርኛ የሚባል ለምሳሌ አባት ቢሉ አቦ አባት ግን ሁለቱም ሩቱ አንድ ነው ትንሽ ለየት ይላል አይደል ልክ በዛ መልኩ በዛ መጠን የሂብሩ ቋንቋ ተናጋሪ ሴማውያን እስራኤላውያንና ሴማውያን አረቦች ሩቱ አንድ ነው ትንሽ እየጠመም ይላል ሲጠራ ስለዚህ አላህ የሚለው ጥንታዊ ክርስቲያኖችና ጥንታዊ አይሁዳውያን በአረብ ሀገር ይኖሩ የነበሩት አረብኛ ቋንቋ የሚያወሩት ጥንታዊ አራማይክ ባይዘው አረብኛ ጽሁፍ የመጣው ከአራማይክ ነው የመጣው አረብኛ ጽሁፍ ኦሪጂኑ አረብኛ አይደለም ከአራማይክ የመጣ ነው ያ የአረብ ስልጣኔ የአራማይክ ስልጣኔ ነው ሰው ልልሽ የፈለኩት አላህ ለኔ ያንን አንተ የነሱ ቋንቋ ስለሆነ መጽሐፍ ቅዱሳዊ እንኳን አይደለም ኤሎሂ ነው ባይዘው አላህ ማለት ኤሎሂ ማለት ነው ክርስቲያኖች እና ሌላው እምነት አጥር አለ አይደለ ገደብ አለ እሺ አንቺ አረብ ሰው አንተ ያንን አጥር አፈራርሰህ በምትናገር ሰዓት ላይ አንተ የክርስቲያን ሰባኪ ነህ አላማዬም ማፍረስ ነው የክርስቲያን ለምን የምታፈርሰው የማፈርሰው ሮንግ የሆነ ነገር የክርስቲያን ማለት የክርስቲያን ሰባኪ ነህ አይደለ እንደውም ማዕረግ ሁሉ እየሰጡ የነሱን ማዕረግ ሁሉ እየሰጡ እንደዛ እስከማለት ድረስ ደርሰዋል እና ኮንፊውዝድ ማድረግ አይሆንም ማለት መሰረት አንተ የክርስቲያኖች አስተማሪ እስከሆንክ ድረስ ለክርስቲያኖች እስከሆነ ድረስ የምትሰብከው ካንተ ሰምተው እንዲቀበሉ ለማድረግ እንደዚህ አይነት ነገሮችን በምትደረድር ሰዓት ትንሽ አላማዬ ነው የምታደርጋቸው አይመስልም ወይስ ሆነ ብለ ነው ኮንፊውዝድ የምታደርገው ደስ ይላል አስተዬ እንዲህ ነው ጉዳዩ ለምሳሌ እዚህ ጋር ብቻ አላህ ጋር ብቻ አይደለም እኔ አረብ ክርስቲያን በሆነ እኮ አልኩሽ አረብኛ መጽሐፍ ቅዱስ ባነብ አላህ ግን አረብ አይደለህም በጣም አሪፍ እግዚአብሔር ብዬ ነው አሁን የማወራው ለሙስሊሞች ሳወራ ግን ከሙስሊሞች ጋር ዲቤት በማድረግበት ሰዓት ነው የምጠቀመው እኔ አላህን አመልካለሁ አላህ አምላኬ ነው አላህ የጌታችን ኢየሱስ ክርስቶስ አባትና አምላክ ነው እንደሱ በማለታቸው ቺት የምታደርጋ አይመስላችሁም ሙስሊሞች መቼ እንደዛ ተረዱኝ እንደውም ደስ ነው የሚላቸው እንደዛ አስተራ እነሱማ ወደኛ መቼ ነው የምትመጣልን ይያሉ አሉ የጽፎች አሉ ነው ያሉት እና በዛ ልክ እንደዛ እስኪያምኑ ድረስ እመጣለሁ ችግር አለ ኢየሱስን ይዤ እመጣለሁ ትክክል ይመስላል ኢየሱስን ይዤ ሄዳለሁ ኢየሱስን ጥለና አይበሉኝ ሰላም የሚሰፍ ነው ሁሉም አጥሩን ይዞ ገባ ሁሉም የራሱን መሰረት ይዞ መቀጠል ነው ያለበት በሰላም ተከባብሮ ተዋዶ ገባ አላህ ጋር ተለም ተጃለሽ ይሄ ነገር ኢየሱስ ጋር ነው ኢየሱስ ጋር ነው እኔ ጉድህ ኩኑ በኢየሱስ ቆይ ስሜኝ ኢየሱስ ተመልካቾች ይቅርብኝ አይደለ ካይሉ ጋር ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል ታውቂያለሽ ለሙስሊሞች አላህ አይወልድም አይወለድም የሚለው ስብከታቸው ሁሌ ሲያገኙ ነው የሚነግሩን ይሄን ለክርስቲያኖች አይደል የእግዚአብሔር ልጅ የሚለው ነገር በጣም ነው የሚዘገንናቸው እውነት ለመናገር እንደውም እኔ ለክርስቲያን ማህበረሰብ ትልቅ ፌቨር ትልቅ ውለታው ይያለው ምን አርገህ አላህ አይወልድም አይወለድም የሚለው ማጆ እኔ ሙስሊም ሀገር ነው ተወልጄ ያደግኩት ሲጀመር እኔ ባሌ ልጅ ነኝ ከሙስሊሞች ጋር ነው ያደግኩት ሲጀመር ኦኬ ምንም እንኳን የተቀላቀለ ነገር ባይኖረንም ከነሱ ጋር ነው ያደግኩት በአጠቃላይ ስለዚህ ስለ ሙስሊምም አውቃለሁ በየጧቱ በየማታው የአዛን ድምጽ እየሰማው ነው ያደግኩት ከድሮ ጀምሮ ሶ አይ ኖ ስለ ሙስሊም በጣም ነው የማውቀው አላህ አይወልድም አይወለድም የሚለው በልጅነቴ ሙስሊሞች እንደዛ ይያሉን ነው እናንተ እግዚአብሔር ወለደ የምትሉት
ወል ቁጭ ብዬ አሰብኩ። አዎ እግዚአብሔር አይወልድም አይወለድም፣ አዎ አላህ አይወልድም አይወለድም፣ ትክክል ተስማምቻለሁ አልኳቸው። ደስ አላቸው። መቼ? በብዙ ሙስሊሞችን ማለት ነው። ያ ሁሌ ነው የምለው። እንዴት ብለሽ ጠይቂኝ፣ አብራርቻለሁ። አዎ እነሱ የመሰላቸው ሚስት አግብቶ ወለደ ከማህፀን ማውጣት ይሄንን ነው የሚዘገናቸው አይደለም። ትክክል እግዚአብሔር ሚስት አግብቶ ወለደ አንልም። እኛም ከማህፀን አወጣ ብለን አይደለም፣ ከማህፀን ስለመውጣት አይደለም መወለድ የምንለው። መወለድ የሚለው መጀመሪያ መግባባት አለብን። እናንተ በምትሉት አቅጣጫ አዎ አምላካችን እግዚአብሔር አይወልድም አይወለድም፣ እነሱ በሚሉት አቅጣጫ ትክክል ናቸው ማለት ነው። እኔ ነኝ የተስማማሁት አንቺ አይደለሽም። ነገር ግን የእግዚአብሔር ልጅ ነን፣ እግዚአብሔር ወልዶ ነው ልጆች ነው የሚለውን ደግሞ አምናለሁ በአንድ ፊት። እኔ እውነት ለመናገር ማለት ነው ኃይሉ ዮሐንስ፣ አሁን አንተ የምታነሳቸው ሀሳቦች ደስ እያለኝ አይደለም የምሰማህ እና እኔ እንደውም በቃ ሰውነት ይውላም በጣም እየጋለብኝ ማለት ነው። ምክንያቱም ኦ ማይ ጋድ ማለት ለእኔ እንደዚህ አይነት ሀሳቦችን ዝም ብሎ በድፍረት ገባ ለነሱ ጆሮ የሚያስደስት አይነት ነገር የምታወራ ነው የሚመስለኝ። ማንኛውም ሀሳብ የሆነ ተነስተህ እኮ ኮንክሉዥን ሰርተህለት ብዙዎች አዲስ ሃይማኖት ራሱ የሚፈጥሩት በእንደዚህ አይነት የተለየ ሀሳብን በተለየ አገላለጽ የመግለጽ ችሎታ አለን በሚሉ ሰዎች ነው ተነስቶ የሚፈጠር ያለው። እንደ ኢትዮጵያዊ ይሄ ነገር ይጠቅማል ብለህ ነው ወይ የምታስበው? እንደ አንድ ክርስቲያን ከያዝከው መሰረት አንጻር ማለት ነው እንደዚህ የተለያዩ ሀሳቦችን እየቀላቀሉ ማስረዳቱ ጥቅም አለው ብለህ ነው ወይ የምታስበው አንተ? ማለት አዎ ብዙ ጥቅም አለው። ብዙ ሙስሊሞች ወንጌል ከነ እየሰሙ ነው። ብዙ ሙስሊም ወዳጆችም አትርፌያለሁ። ደግሞም ይወዱኛል በጣም ለምን እንደሆነ በማላውቀው መልኩ። እንዴት ያው ሙስሊሞች በጣም ደስ የሚል ነገር ነው። ኦርቶዶክስ ጭምር ነው የሚወደኝ። እያመሳሰሉ እያመቻቸው አይደለም። አንተ በምታወራበት ልክ እኔ ጆሮዬን ከፍቼ መስማት አሁን ለምሳሌ እኔ ራሴ እያቃተኝ ነው ማለት ነው። ገባ ሌላ አይነት ልትርክ አጀንዳ ስለሚሆን ማለት ነው። ስለዚህ አንተ ያው ሁልጊዜ የምታወራው ነገር ነው። የራስህ መድረክ አለ። በዛ ላይ በደንብ ዲቴሉን ታወራዋለህ። ፈሪ ሆነሻል ባይዘው በዚህ ዘመን ይሻላል። ትንሽ ፈሪ መሆን የተሻለ ነው እንጂ መፍራት ደግሞ የተሻለ ነገር እግዚአብሔር እፈራለሁ። ግን ገባህ አይደለ? ወፍ እንዳገሯ ትጫዋለች። እኔ ያላልኩት ነገር ነው አለች ተብሎ እንደዚህ ገኖ ሌላ አይነት ታሪክ የሚፈጥርብኝ ግን እንዳንተ አንተ አሁን ይሄንን መስመር ነው የያዝከው መስመር ይሄንን መስመር ነው። ግን ዋሬቨር ማለት ነው ለወንጌል አማኞች አሁን አንተ የወንጌል አማኞች አስተማሪ ነህ አይደለ? የወንጌል አማኞች በጣም ካንተ ሁልጊዜ የሐሰት አስተማሪ ነው የስህተት አስተማሪ ነው እያሉ እየራቁ በሄዱ ቁጥር ወይ ደግሞ በጣም አንተን እየተቃወሙ በመጡ ቁጥር ምቾት ይሰጣል። እነዛስ ሰዎች እነሱን ለማስደሰት ብለህ ነው የምታወራው የሚሉ ሰዎች ሙሉ በሙሉ ይቀበሉኛል ብለህ ነው የምታስበው? እንደዚሁ ነው የምትቀጥለው? እኔ ሙስሊሞችን በሶሻል ሚዲያም ሆነ በኢቢኤስ ቴሌቪዥን ላይ አስተላልፋለሁ። ሙስሊሞችን በወንጌል የደረስኩትን ያህልና አፕሮች ያረኳቸውን ያህል እነሱ ካደረጓቸው መጥላት ማግለል መብታቸው ነው። እኔ ሙስሊም ኢየሱስ ክርስቶስ ነብይ ነው ይላል፣ እኔም ነብይ ነኝ። ከነንትኑ አንፃር ነው እኔ እያወራሁልህ ያለሁት የወንጌል አማኞችን ማለት ነው እያስከፉ መቀጠል። አሁን ከዚህ ከሌላ ሃይማኖት አንፃር አይደለም እምልህ የተለያዩ አስተምሮች ላይ ወንጌል አማኞች አንተ ሙሉ በሙሉ ይቀበሉኛል ብለህ ታስባለህ? ሁልጊዜ የሚቃወሙስ ትክክልነት የላቸው? የሚቃወሙት እኔን ትምህርቴንና እኔን የሚቃወሙ ሰዎች ያለ ምክንያት የሚቃወሙኝ፣ ስለዚህ ለኔ ምቀኞች ናቸው። ምቀኞች ናቸው ያለ ምክንያት ነው ብለህ ነው የምታስበው? አዎ ያለ ምክንያት ነው። ለምን መሰለሽ? ወንጌሉ እንደሚለው ነው እያስተማርኩ ያለሁት ብለህ ነው የምታምነው? ግጥም አድርጌ ክራይስት ላይክነስ ነው ማስተምረው። እኔ እግዚአብሔርን ስለመምሰል ነው ማስተምረው። የትምህርቶቼ መነሻ the finished work of Christ ከተፈጸመው ነገር ላይ ነው ማስተምረውም ሰዎች ራሳቸውን እንዲያዩ ማድርገው። ስለዚህ ያ ነገር ደግሞ ከሪያሊቲው ጋር ይጋጭባቸዋል። ከዛ የተነሳ ሰዎች መስማት አይፈልጉም። ልንገርሽ በክርስቶስ ማን እንደሆንሽ ነው የምነግርሽ። ይሄ ነገር ደግሞ ለብዙዎቹ አይመችም። ስለዚህ አታከ ወደ ማድረግ ነው የሚሄዱት። እንደምንም ተወሰነ መቋቋም ያስፈልጋል። እንደነሱ የሥላሴ አማኝ ነኝ፣ እንደነሱ የኢየሱስ ክርስቶስ ሞትና ትንሣኤ ማመን ነኝ። ይሄንን እውነት ጨፍልቆ ትቶ ሰይጣን ናቸው እንዲህ ናቸው ብሎ የውሸት ነገር ለሚያወሩት ብዙም አንጨናነቅም። በተረፈ ግን እኔ ትክክለኛ የወንጌላውያን አማኝ ነኝ እኔ።